ሰበር መረጃ ተሰምቷል። በአሜሪካ የሚኖሩ ከ5000 በላይ ኢትዮጵያን ሀገሪቷን ለቀው እንዲወጡ ታዘዋል። በአሜሪካ የፌዴራል ፍርድ ቤት የዶናልድ ትራምፕ አስተዳደር ከ5000 በላይ ለሚሆኑ ኢትዮጵያን ሰጥቶት የነበረውን ጊዜያዊ የህጋዊ መኖሪያና የሥራ ፍቃድ ጥበቃ እንዲያበቃ ውሳኔን አስተላልፏል። ታዲያ ከውሳኔው ጀርባ የተካሄዱ ዋና ነጥቦች ምንድናቸው? በዝርዝር የምናስደምጣችሁ ይሆናል። ትራምፕ የሆርሙዝ ወሽመጥ የአሜሪካ አዲስ ግዛት ነው ብሏል። ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ሚዲያቸው በለጠፉት ምስል ላይ የሆርሙዝ ወሽመጥን አክብበው የአሜሪካ አዲስ ግዛት ሲሉም ጽፏል። ይህንንም ተከትሎ የኢራን የውጭ ጉዳይ ምክትል ሚኒስትር ካዚም ጋሪባባዲ ቅዠታም ሲሉ ፕሬዝዳንቱን ወርፈዋል። ዶናልድ ትራምፕም የፐርሺያ ባህረ ሰላጤን በትክክል መጻፍ እንደተማሩ ሁሉ ስለ ሆርሙዝ ወሽመጥም ያላቸውን ቅዠትም በቅርብ እናስተካክለዋለን ሲሉም ጽፏል። ይህም ሌላ ትኩሳትን ፈጥሯል። ሌላኛው የምንመለከተው ጉዳያችን ነው። እስራኤል የሶሪያ የአየር ኃይል ጦር ሰፈር ላይ ጥቃት መፈጸሟን አሜሪካ ወገዘች። እስራኤል በቱርክ ድንበር አቅራቢያ የሚገኝ የሶሪያ ወታደራዊ ጦር ሰፈር ላይ ጥቃት መፈጸሟ ከተሰማ በኋላ ዩናይትድ ስቴትስን ባልተለመደ መልኩም ተችታለች። አሜሪካ በጦር ሰፈሩ ላይ የፈጸመችውን ድብደባ አላስፈላጊ የሆነ ውጥረት የሚፈጠር በማለት ያለምንም በቂ ምክንያት ሁኔታዎችን የሚያባብስ ጥቃት መሆኑን ገልጻለች። ሌላኛው አንኳር መረጃችን ነው። ሰላም ጤና ይስጥልን ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን እንደምን ቆያችሁ? ከዚህ በላይ ባጭሩ ያስደመጥናችሁን ዘገባዎች በዝርዝር እናደርሳችኋለን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክ እና ሼር በማድረግ ቤተሰብ እንዲሆኑ እየጋበዝን ቀጥታ ወደ መረጃዎቹ ማለፍን። በአሜሪካ የሚኖሩ ከ5000 በላይ ኢትዮጵያን ሀገሪቷን ለቀው እንዲወጡ ታዘዙ። በአሜሪካ የፌዴራል ፍርድ ቤት የዶናልድ ትራምፕ አስተዳደር ከ5000 በላይ ለሚሆኑ ኢትዮጵያን ሰጥቶት የነበረውን ጊዜያዊ የህጋዊ መኖሪያና የሥራ ፍቃድ ጥበቃ TPS ወይም ቴምፖራሪ ፕሮቴክተድ ስታተስ እንዲያበቃ ውሳኔን አስተላልፏል። የፌዴራል ዳኛ ብሪያን ሙርፊ ማክሰኞ ዕለት ባስተላለፉት ውሳኔ የሀገር ውስጥ የደህንነት መስሪያ ቤት DHS በኢትዮጵያ ላይ የነበረውን የTPS ጥበቃ ለማቋረጥ ያቀደውን እርምጃ እንዳይፈጽም ታቅዶ የቆየው የህግ እገዳ በማንሳት የትራምፕ አስተዳደር እርምጃውን እንዲቀጥልም ፈቅዷል። ታዲያ ከውሳኔው ጀርባ የተካሄዱ ዋና ነጥቦች ምንድናቸው? ጊዜያዊ የህግ መኖሪያ ጥበቃ TPS በኢትዮጵያ የነበረውን የፖለቲካና የጸጥታ ችግር ምክንያት በጆ ባይደን አስተዳደር ወቅት በ2022 ተሰጥቶ የነበረም ነው። የፌዴራል ዳኛ ይህንን እገዳ ያነሱትም የአሜሪካ ከፍተኛ ፍርድ ቤት ወይም ሱፕሪም ኮርት ባለፈው ሰኔ ወር የትራምፕ አስተዳደር የቲፒኤስ ጥበቃዎችን የማቋረጥ ስልጣን እንዳለው የሰጠውን ውሳኔም ተከትሎ ነው። ምንም እንኳን ህጋዊ የመኖሪያና የሥራ ፍቃድ የመሰረዝ ሂደት የሚቀጥል ቢሆንም የውሳኔው ህገ መንግስትን አስመልክቶ የተመሰረተው ክስ በፍርድ ቤት ውይይት እንዲደረግበትም ተገልጿል። ውሳኔውን ተከትሎም በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያን ቤተሰቦቻቸው አዲስ የህግና የመኖሪያ ስጋት ውስጥም ወድቀዋል። ወደ ቀጣዩ መረጃችን አለፍን። ፕሬዝዳንት ትራምፕ የሆርሙዝ ወሽመጥ የአሜሪካ አዲስ ግዛት ነው ማለታቸው ብዙዎችን እያነጋገረ ይገኛል። የፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ሚዲያቸው በለጠፉት ምስል ላይ የሆርሙዝ ወሽመጥን አክብበው አሜሪካ አዲስ ግዛት ሲሉም ጽፏል። ትራምፕ ከ3 ቀናት በፊት በቅርቡ የሆርሙዝ ወሽመጥ የአሜሪካ ግዛት ተብሎ ይታወጃል ብለውም ነበር። ኢራን አሸንፈን ስንጨርስ የሆርሙዝ ወሽመጥን የአሜሪካ ግዛት መሆኑን አውጃለሁ ሲሉም ተደምጠዋል። ከፕሬዝዳንቱ ንግግር በኋላም ዋል ስትሪት ጆርናል አስተያየታቸውን የጠየቃቸው የዋይት ሃውስ ባለስልጣን የትራምፕ ንግግር ቀልድ መሆኑንም ገልጿል። የኢራን ፓርላማ አፈጉባኤ መሐመድ ባጋር ጋሊባፍ በበኩላቸው አሜሪካ የመግባቢያ ሰነዱን ስምምነቶችን ካልተገበረች የሆርሙዝ ወሽመጥ እንደማይከፈትም አስታውቋል። ኢራን ዋነኛ ተደራዳሪ ጋሊፋ እንደተናገሩት አሜሪካ የጣለችው የባህር ላይ እገዳ እንዲሆን የነዳጅና ንብረቶች ማዕቀብ ካልተነሳ በሁሉም ግንባሮች ወታደራዊ እርምጃ ካልተገታ የሆርሙዝ ወሽመጥ አይከፈትም። ይህ በእንዲህ እንዳለ የሆርሙዝ ወሽመጥን በተመለከተ በኢራንና በኦማን መካከል የሚደረገው ድርድር እስኪጠናቀቅ ድረስ የተጠበቀ መሆኑን ኳታር አስታውቃለች። የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ ማጂድ አንሳሪ እንዳሉት የሆርሙዝ ወሽመጥን በተመለከተ የተደረሰው ስምምነት በአሜሪካና በኢራን መካከል ድርድር እንዲቀጥል ያግዛል። በአሜሪካና በኢራን መካከል ያለው ፍጥጫ ምክንያት ከፍተኛ መጠን ያለው የነዳጅና የጋዝ ምርት በሚተላለፍበት በሆርሙዝ የመርከቦች እንቅስቃሴ አደገኛ ሆኗል። በዚህ ምክንያት በወሽመጡ በኩል ለማለፍ የሞከሩ መርከቦች ላይ ጥቃት እየተፈጸመ ሲሆን የመርከቦቹ እንቅስቃሴን በከፍተኛ ሁኔታም ቀንሷል። ከዚህ ጋርም ተያይዞ ትራምፕ ስለ ሆርሙዝ ወሽመጥ ያላቸውን ቅዠት በቅርቡ እናስተካክለዋለን ስትል ኢራን ተደምጣለች።
ዶናልድ ትራምፕ የሆርሙዞች መጠን አዲስ የአሜሪካ ግዛት ማለታቸውን ተከትሎም የኢራን የውጭ ጉዳይ ምክትል ሚኒስተር ካዚም ጋሪባባዲ ቅዠታም ሲሉ ፕሬዝዳንቱን ወርፏል። ዶናልድ ትራምፕ የፐርሺያ ባህረ ሰላጤን በትክክል መጻፍ እንደተማሩ ሁሉ ስለ ሆርሙዞች መጠን ያላቸውን ቅዠት በቅርቡ እናስተካክለዋለን ሲሉም ጽፏል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያቸው በለጠፉት ምስል ላይ የሆርሙዞች መጠን አክበው የአሜሪካ አዲስ ግዛት ማለታቸውን ተከትሎም ኢራን የውጭ ጉዳይ ምክትል ሚኒስተር ይህንን ምስል በድጋሚ አጋርተዋል። በሌላ በኩል የኢራን ፓርላማ አፈጉባኤ መሐመድ ባጋሪ ጋሊባፍ በበኩላቸው አሜሪካ የመግባቢያ ሰነዱ ስምምነቶችን ካልተገበረች የሆርሙዞች መጠን እንደማይከፈትም አስታውቋል። ወደ ቀጣዩ ዜናችን አለፍን። እስራኤል የሶሪያ የአየር ኃይል ጦር ሰፈር ላይ ጥቃት መፈጸሟን አሜሪካ ወገዘች። እስራኤል በቱርክ ድንበር አቅራቢያ የሚገኘው የሶሪያ ወታደራዊ ጦር ሰፈር ላይ ጥቃት መፈጸሟ ከተሰማ በኋላ ዩናይትድ ስቴትስን ባልተለመደ መልኩ ተችታለች። አሜሪካ በጦር ሰፈር ላይ የተፈጸመውን ድብደባ አላስፈላጊ የሆነ ውጥረት የሚፈጠር በማለት ያለምንም በቂ ምክንያት ሁኔታዎችን የሚያባበስ ጥቃት መሆኑን ገልጻለች። እስራኤል በአቡ ዱሃር የአየር ኃይል ጦር ላይ ሰፈር ላይ በፈጸመችው 8 ድብደባዎች የአውሮፕላን መንደርደሪያዎችና መጋዘኖችን ማጥቃቷን የሶሪያ ቴሌቪዥንም ዘግቧል። በጥቃቱ በሰው ላይ የደረሰ አንዳች ጉዳት አለመኖሩም አልተገለጸም። እስራኤል ስለፈጸመችው ጥቃት በቀጥታ አስተያየት ባትሰጥም የቱርክ ወታደሮች የአየር ኃይል ጦር ሰፈሩን እንዲጠቀሙ በመፍቀድ የተደረሰው የደህንነት መግባቢያን ለመጣስ ጫፍ ደርሳ ነበር ስትል ሶሪያም ወንጅላለች። ሶሪያና ቱርክ የእስራኤል ጦር ጥቃቶችን መፈጸሙን በመግለጽ በቀጠናው ውጥረት እንዲባባስ ያደርጋል ሲሉም ገልጿል። በሶሪያና ኢራቅ የዶናልድ ትራምፕ ልዩ ልዑክ የሆነው የተሾሙትና በቱርክ የአሜሪካ አምባሳደር የሆኑት ቶም ባራክ በማህበራዊ ሚዲያ ገጻቸው በለጠፉት መልእክት ጥቃቱንም አውግዟል። አልዱሃር የአውሮፕላን ማረፊያ ላይ የተፈጸመው የተረጋገጡት የእስራኤል ጥቃቶች ለቀጠናዊ መረጋጋት አስተዋጽኦ የሚያደርጉና አላስፈላጊ የሆነ ውጥረት የሚፈጥሩ ድርጊቶች መሆናቸው ከፍተኛ ስጋት አለን ሲሉ ባራክ ኤክስ ገጻቸውም ጽፏል። እስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ቢሮ በወጣው መግለጫ ዳግም እስራኤልና ሶሪያ በደህንነት ጉዳዮች ላይ አሁን ያለው ሁኔታ ለመጠበቅ ተስማምተዋል። ሶሪያ የቱርክ ወታደሮች ካሌፓ አቅራቢያ በሚገኝ የአየር ማረፊያ እንዲሰፍሩ በመፍቀድ ይህንን ሁኔታ ለመጣስ ተቃርበን ነበርም ብሏል። የሶሪያ የውጭ ጉዳይ ሚኒስቴር በበኩሉ ምክንያት ሊቀርብበት የማይችል የትንኮሳ ተግባር በማለት የቀጠናው ደህንነትና መረጋጋትን አደጋ ላይ የሚጥልም ብሎታል። ቱርክ ጦሯ ከድንበር በ70 ኪሎ ሜትር ርቀት ላይ ወደሚገኘው ወደ አቡ ዱሃር የአየር ኃይል ጦር ሰፈር ለመንቀሳቀሳቸው ምንም ማረጋገጫን አልሰጠችም። ነገር ግን እስራኤል ስጋት ይደቅንብኛል ስትል የሰጠችውን መግለጫ ውድቅ አድርጋለች። የቱርክ የኮሚኒኬሽን ዳይሬክተር የእስራኤል ጠቅላይ ሚኒስትር ጽህፈት ቤት ያቀረባቸው ክሶች ሐሰተኛና እስራኤል በሶሪያ ላይ የምታደርገውን ጥቃት ቅቡልነት ለመስጠት የተደረጉ መሆናቸውን ገልጿል። ቱርክ ጥቃቶቹን የሶሪያ ሉዓላዊነትና የግዛት መብት የሚጥስ መሆናቸውንም አስታውቃለች። ወደ ቀጣዩ መረጃችን አለፍን። ትራምፕ ለኢራን ጦርነት ዲፕሎማሲያዊ መፍትሄ እንዲፈልጉ ቱርክም ጠየቀች። የቱርኩ ፕሬዝዳንት ሬሲፕ ታይፕ ኤርዶጋን ከአሜሪካ አቻቸው ዶናልድ ትራምፕ ጋር በስልክ ባደረጉት ውይይት ወቅት ለኢራን ጦርነት ዲፕሎማሲያዊ መፍትሄ እንዲፈልጉም ጠየቁ። ሁለቱ መሪዎች የስልክ ውይይት የተካሄደው ትናንትና ሰኞ ነሐሴ 11 ቀን 2018 ዓ.ም ምሽት መሆኑም ተገልጿል። በአሜሪካና በኢራን መካከል የተፈረመው እና ለ60 ቀናት የሚቆየው የመግባቢያ ስምምነት እያበቃ ሲሆን ስለመቀጠሉ እስካሁን የተደረሰ የታወቀ ነገርም የለም። የቱርኩ ፕሬዝዳንት ጽህፈት ቤት ባወጣው መግለጫም ፕሬዝዳንት ኤርዶጋን በኢራንና በአሜሪካ መካከል ውጥረት ባለበት ወቅት ዲፕሎማሲን በተሻለ ሁኔታ መጠቀም አስፈላጊ መሆኑንም ገልጿል። ንግግሮች እንደሚቀጥሉ ያላቸውን ተስፋ በመግለጽም ቱርክ ለሰላም የሚደረጉ ጥረቶችን መደገፏን እንደምትቀጥልም ማስታወቃለች ብለዋል። ኤርዶጋን በተጨማሪም የጋዛ ስምምነት ወደ ሁለተኛው ምዕራፍ ለማሻገር ጥረቶች በሚደረጉበት ወቅት እስራኤል በፍልስጤም ላይ የምታደርገውን ጥቃት ተባብሰው መቀጠል ስጋት እንደፈጠረባቸው ኤርዶጋን መግለጻቸውን መግለጫውም አመልክቷል። የኔቶ አባል የሆነችውና ከኢራን ጋር ድንበር የምትጋራው ቱርክ በዚህ ወር መጀመሪያ ላይ ከሳውዲ አረቢያና ፓኪስታን ጋር ወታደራዊ ስምምነትን ተፈራርማለች። በስምምነቱ መሰረት አንዱ ሀገር ላይ የሚፈጸም ማንኛውም ጥቃት በሌላው ሀገር ላይ እንደተፈጸመ ተደርጎም ይቆጠራል። ፕሬዝዳንት ትራምፕ በማህበራዊ ሚዲያ ገጻቸው ላይ ስምምነቱን አስድቀው ይህንን ስምምነት የመካከለኛው ምስራቅ ሀገራት እንዴት እየተቀረቡ እንደሆነ እንዲሁም ሀገራቱ በመጨረሻ ራሳቸውን በይበልጥ ውጤታማ በሆነ መንገድ መከላከል የሚያስችላቸውን አቅም እንዴት እንደሚያገኙ ያሳያል ብለዋል። በስልክ ውይይታቸው ወቅት ኤርዶጋን ስምምነቱ የቀጠናው መረጋጋት ደህንነት ለማረጋገጥ ያለመ ጠንካራ አቋምን የሚያንጸባርቅ መሆኑን ለትራምፕም ገልጸዋል። ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እንጋብዛለን። በቀጣዩ የመረጃ ሰዓታችን እስከምንገናኝ ድረስ በያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን።